ወይ የቱ ተወደው ወይ የቱ ሊጠላ ወይ መላከላታ ወይ በውበት ሞላ። ከዚህ በላይ አልችለውም። ምን ላድርገው? ሩትዬ የኔ ልዕልት የኔ እንቁ ማለት ነው፣ የኔ ቆንጆ ማለት ነው። አቶ አብርሃም ራሱ መጥቶ ብለጥፋቱ በእርግዝና ሰዓት ያደረሰብሽን በደል በእርግዝና ሰዓት ስንቱን በደል ስንቱን ስድብ ያወረደብሽን ሰውዬ ራሱ መርቶ ይቅርታ ይጠይቅሽ። ገባሽ አይደለ? ይቅርታ ጠይቆሽ። አንቺ እኮ ትክክል ነሽ እኮ፣ አንቺ ጥፋተኛ ነሽ እኮ እያልን አይደለም እኮ። እኛ እኮ አብርሃምን ለኤርሜላ ትተሽ እነሱ ሰላማዊ ህይወት ይኖሩ እያንሽ አይደለም የኔ እንቁ ማለት ነው። ምክንያቱም አንቺ የለፋሽበት፣ አንቺ የገነባሽው፣ አንቺ ከታች ኩርመሽ አርመሽ ቆፍረሽ ውሃ ጠጥተሽ ያሳደግሽው ዛፍማ ማንም ሰብሮ ወይም ደግሞ ማንም አንስቶ እንዲበላ መፍቀድ እኮ አለብሽ እያልንሽ አይደለም። ግን ራስሽን እየጠበቅሽ ራስሽን ሳትጎጂ ሄርሜላ ደስተኛ እንድትሆኝ አብርሃምና ሄርሜላ ደስተኛ እንዲሆኑ እንዳታያቸው። እኔ ቆንጆ ለምንድን ነው የምታያቸው? ሄርሜላ መታ አንቺ እርጉዝ ነሽ፣ የልጅ እናት ነች። አብርሃም አሁን ገና ነው ያገባው። ትዳራቸውን እንኳን ገና አላጣጣሙም፣ ገና ደስተኛ አልሆኑም፣ የትዳሩን ትርጉም ራሱ አላወቁትም ብላ አላሰበችም። እናንተ ተጋብታችሁ በስንቶኛ ወራችሁ ነው መታ የእናንተ ትዳር ውስጥ ገብታ ያፋታቻቸው? እነዚህ እኮ ታይ ያልሽ ሳይሆን እንደዚህ ይሄን አልክብርሽ ዝቅ አታድርጊ ነው ያለው። እና አሁን ደግሞ ዴቭ የሚባለው ሰውዬ ከዚህ በፊት ከስንት ቀን በፊት ከሩቲ ከኤርሜላና ከቡዜ ጋር ሆኖ አንቺ መተተኛ ስለ የነበረው ሰውዬ ዛሬ እንዴት በድንገት ተነሳና መጣና እኔና አብርሃም እንድንታረቅ ፈለገ? ይሄ ሰውዬ ምን አይነት ሴራ አስቦልኝ ነው ብረሽ ለምን አልጠየቅሽም? እኔ ቆንጆ ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በተተና እየጠየቁኝ። ሩትዬ እንግዲህ ብዙ ነገር ደርሶባታል። ብዙ ስድቦች፣ ብዙ ነገር የማይባሉ ነገሮች ተብላለች እና በተለይ መስቀል ላይ መተት አስደርገሻል፣ አዳኝ ላይ መተት አስደርገሻል ተብላለች እና አሁን ትላንትና እንግዲህ በተሰራው ቪዲዮ ላይ ዴቭ እንደ ኖርማል ሰው መጥቶ መግቢያ ሰርቶ አብርሽና ሩቲ አንድ ላይ ሆኖ ልጃቸውን እንዲያሳድጉ ፈልጋለሁ ምናምን ብሎ አክት ሲያደርግ ነበር አይደለ? ይሄን ሩቲ ደግሞ ትላንትና እንደዛ ተብላ ዳኒ ራሱ ከትላንት ወዲያ ነው ምናምን የተሰራ ቪዲዮ አብርሃም ውጭ ሄዳለሁ ብሎ ሲነግራት ለሩቲ ዳኒ በኖርማል መጥቶ ነው እኔ ሩቲና እንትና እንዲለያዩ ፈልጌ አይደለም ግን እኔ አብርሃም ወደ ራሱ እንዲመለስ ፈልጌ ነው አለ። ከዛ በማግስቱ ደግሞ ሄርሜላን ቻው እንድትለው ነው ብዬ ነው እጂያት የመጣው ብሎ ቤት ድረስ ይዞ መጣ። ለምንድን ነው ሩትዬ ሰዎችን የምታምኑ? ጥያቄ። አረ እንደዚህ ሰው ማመን ይቻላል እንዴ? እንደዚህ መሆን ይቻላል እንዴ? እንደዚህ ማድረግ ይቻላል እንዴ? ቤተሰቦች ንገሩኝ። ትናንትናም ዴቭ እንደዛ መጥቶ ምንም እንዴት ነው ያኔ እንደዛ ማተታም ስትሉኝ የነበረው እንደዛ እንደ ቆሻሻ ስትጸየፉኝ የነበረው ለምንድን ነው ብላ ለምን አልጠየቀችም? ለምን ታመኛለሽ?